አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ይዤላችሁን የመጣሁትን ቪዲዮ በጣም እንደምትወዱት እርግጠኛ ነኝ ማለት ነው። እና ማሻተል በዘይት ኮሪብ ያላችሁ ማዘዝ ትችላላችሁ። በታማኝነት ፈልጋችሁ በቦታ ይደርስላችኋል። ብዙ ጊዜ ግን እኛ ከዚህ ከውጭ ሀገር እቃ ምናምን የምር የምንገዛው ታርጎ የምናደርገው ሞኝነታችን ነው። ምክንያቱም እዛው ይሻላል ከምናስጭንበት ከምንገዛው ምናምን ከዚህ አይበልጥም። እዛው መግዛት እንደኔ እዛው መግዛት ይሻላል። የምታዩት ሁሉ አለ፣ እዚህ ያለው ሁሉ አለ። ምክንያቱም እዚህም ነጋዴ ነው የሚያመጣው፣ እዛም ነጋዴ ነው። ብቻ ግን ዋናው ነገር ከታማኝ ሰውና ጥራት ያለው እቃ መግዛት ነው እንጂ እቃው እዚህም የዩት ድስት እነዚህ ብረት ድስቶች በተለያየ ከለር አሉ። በተለያየ እዚህ ልክ እዚህ እንዳለው እዛም አለ ማለት ነው። እቃ የቤት እቃ ከዛ አትግዙ፣ ከውጭ ሀገር አትግዙ ማለት ነው። ከዛ ብትገዙ ይሻላችኋል። ብራችሁን ይዛችሁ መግባት ብሩን አለማባከን ነው የሚሻለው ማለት ነው። ሳን እንደውም ሳሮች ማለት ነው የተለያየ ከለር የምር ሀገራችንም የመምር ከለር እንደውም የተሻለም የመምር ከለር አለ። ዘና ብላችሁ ሀገራችሁ ላይ መግዛት ይሻላል። ከኦንላይን ማዘዛችሁ እዛው ሄዳችሁ ገዛችሁ ብርጭቆዎች የአሲር ብርጭቆ እንትኑ ጀኮ እኔ ለምሳሌ ልክ ያለሆነ ታርጓ አድርጋለሁ የዝህን ተመሳሳይ ማለት ነው። በጣም ነበር የሚያምረኝ። እዛ ሀገር መጥቼ የመጀመሪያ የቤት እቃ ሳይ ያመረኝ የቤት እቃ እነዚህ እቃ ሳይ ማለት ነው በጣም ነበር ያመረኝ። ግን ሀገራችን ሞልቷል እላችኋለሁ። ድምጽ ግን ያስተጋባል መሰል ክፍሉ ነው መሰል የሚያስተጋባው። እና ይሄን ይመስላል። ዘና ብላችሁ ሀገራችሁ ላይ ማዘዝ ትችላላችሁ። እንዴት ማለት እንዴት እንደሚያምር ሀገራችን የሚገዛው እቃ ይሻላል የምትፈልጉትን ያክል ማለት ነው። እና የምር እኔ ዛሬ ማለት ነው ዋትስአፕ የሆነ ግሩፕ ላይ የተለቀቀ ቪዲዮ አይቼ በጣም ነበር የነገርኩት ጠዋት ላይ ማለት ነው። ሱብሃንአላህ ሰው እንዴት እንደዚህ ይሄን ያክል ይጨክናል በሰው በቃ እኛ ኢትዮጵያውያኖች ላይ የተለያየ ዜጋ ማናቸውም ሰው ለምንድን ነው የሚጨክንብን? ቆይ ለምንድን ነው ሴት ልጅን መምታት እንኳ አይፈቀድም፣ እንኳንስ መግደል ቀርቶ ማለት ነው። ደማሚ እንትን ቢሮ ደግሞ ቆቆቶም ደግሞ ቢሮዎቹ ጉዲው እንግዲህ የነቀታቸው ንቀት ቢሮዎችም ሰው መግደል ጀምረዋል ማለት ነው። እስካሁን ድረስ እኔ የማውቀው ሁሉ አሰሪዎች እንደሚሰቃዩ እንደው ታሰሪዎች እንኳን ያወጧቸዋል ተብሎ የሚደረግበት ተስፋ የሚደረግባቸው ቢሮዎችን ነበሩ። አሁን ግን ጭራሽ ደግሞ ቢሮዎችም። ስለዚህ ቢሮው ዜጋው ማንም ይሆን ማን ግን እሷንም እንደገደለ እሱ ስራውን ማግኘት አለበት። በጣም ነው የምታሳዝነው። ወደ ይጠብቀን አላህ ይራህማት። እኔ እንጃ ወደ በጣም ነበር የደነገጥኩት። ብቻ ግን ይህንንም ሀቋም ይኸው ሚዲያ መድረሱም አልሐምዱሊላህ ነው። ምክንያቱም የመርዛኛው ስልኬ ላይ ነው እንጂ ሪከርዳቸውን አሰማችሁ ነበረ። በጣም ከባድ ነው። እንደውም ስልኬን አምጥቼን ቢሆን አሰማችኋለሁ። ምክንያቱም እነሱ ተባብለው ማለት ነው በቃ ደላሎች እና ቢሮዎች ስምምነታቸውን ጨርሰው ልጅቷ ዝም ብላ እንደሞተች አድርገው ወስደው ለቤተሰብ ሊያስረክቡ ነበር ማለት ነው። ቤተሰብ ደግሞ ከፈረመ በኋላ ምንም ማድረግ አይቻልም ነበር። አሁን ግን ቢያንስ ገዳዋ ታስሯል ተብሏል ማለት ነው። እና በጣም እኔ እንጃ ብቻ እስኪ ከአላህ በታች ራሳችሁን በቻላችሁ ልጆች ጠብቁ፣ ራሳችሁን ጠብቁ። እስኪ አትነጋገሩ። ሲጀምር አዲስ የመጣች ቋንቋ እንኳ ትችል አይመስለኝም። በእርግጥ በሌላ በተለያዩ ሀገሮች እየሄዱ ቋንቋ ለምዶ ሊሆን ይችላል፣ በፊትም እዚህ ሰጥተው ሊሆን ይችላል። ቋንቋ ከማያውቀው አሁን የሚያውቀውም ይበልጣል። ምክንያቱም አብዛኛው እዚሁ እየኖረ የሄደ እንደገና ተመልሰው እየመጡ ስለሆነ ማለት ነው። ስለዚህ በቻላችሁት አቅም ወላሂ ሰው ጤነኛ አይደለም። ሰው በጣም ጨካኝ ነው። ማንኛውም ሰው ያዝንልኛል ብላችሁ አታስቡ። ማንኛውም ሰው ይወደኛል ብላችሁ አታስቡ። እናንተ ሰውን መውደዳችሁን ነው እንጂ ሰውን ማመናችሁን ነው እንጂ ስለ ራሳችሁ እንጂ የምታውቁት ስለ ሰው ልጅ አታውቁም። ስለዚህ ባካችሁ ራሳችሁን ጠብቁ። አትነጋገሩ። በቃ መልካም ከማይነጋገር ሰው ጋር አትነጋገሩ። ከባድ ሁኔታ ላይ ካላችሁ የምትወጡበትን ነገር ብቻ ነው ማመቻቸት ያለባችሁ እንጂ ከእነሱ ጋር አትነጋገሩ ማለት ነው። እና ደደብ ነው የምር ጭራሽ ቢሮዎች አንድ ቢሮ የሚሰራ ለህዝብ ተወክሎ የሚሰራ ለህዝብ ኃላፊነት የወሰደ ደደብ ጭራሽ ሰው ይገላል። ከዛውም ሴቲቱን ልጅ በጣም ከባድ ነው። ኧረ ብዙ ነው የሚወራው፣ ወላሂ ብዙ እየተወራ ነው። እንደውም አብዛኞች ብዙዎች እየተደፈሩ ነው እየተባለ ነው። ቢሮዎች በጣም ተጨማልቀዋል ማለት ነው።
ስለዚህ እንደ አሰሪው በአሰሪዎች መሀኛን አሰሪዎች ናቸው ይባላል። ለካ ቢሮዎችም እንደዚህ ናቸው እንዴ! በጣም ከባድ ነው። ብቻ አላህ ይጠብቃል። በያላችሁበት አላህ ይጠብቃችሁ። ራሳችሁን ጠብቁ ውዶች። ወላሂ ጊዜው ከፍቷል። ሰዎች አውሬ ሆነዋል ማለት ነው። እና እኔ እንዲሁ ብቻ አላህ ይጠብቀን ነው። ስለዚህ በያላችሁበት ራሳችሁን ጠብቁ። ከመጥፎ ሰዎች ጋር አትነጋገሩ። ከእነሱ ጋር የምትለቀቁበትን ጉዳይ ማመቻቸት ነው ያለባቸው። የእናንተ ምርጫ። ወሬ አታብዙ። ከእነሱ ጋር ፊት አትስጧቸው። ስራችሁን ብቻ ስሩ። ከእነሱ ጋር አታውሩ። እነሱ እኮ ሰዎች አይደሉም። ግን ለምን ደወለ? በጣም አንድ ምንም ነገር ያላደረገችን ነፍስ ዝም ብሎ መግደል ምን ይሉታል? ምንም ያላደረገች ለዛውም ቢሮ እና በጣም ነው የምታሳዝነው ወላሂ። እኔ ጧት ላይ ብዩ ግሩፕ ሸር ተደርጋ ሳይ ከዛ በኋላ ላይ ቲክቶክ ላይ የማየዋት ማለት ነው። እና በጣም ከባድ ነው። በጣም ታሳዝናለች ማለት ነው። አላህ ቤተሰቦቿን ትዕግስት ይስጣቸው። ሰንማላ የራህማት አላህ ሸሂድ አድርጋት እላችኋለሁ። እሺ እና እየመረጣችሁ ሸረጥ አለ አንደኛ ማንኪያዎች እንደዚህ የፈለጋችሁትን እቃ ፌርሙዞች በተለያየ ከለር ደረጃውን ጠብቆ ከዚህም በውድ የምትገዙት በቀላል ዋጋ የምትገዙት ሁሉም ደረጃውን የጠበቀ ነው አይደል? እዚያም ደረጃውን የጠበቀ ወላሂ ምንጣፎቹ እንዴት እንደሚያምሩ እዛ አንድ ምንጣፍ የምትገዙበት እዛ ሁለት ሶስት ሊገዛላችሁ ይችላል። በምንዛሬ ሲታሰብ ማለት ነው። ስለዚህ የምር ከውጭ ሀገር እቃ መግዛት በጣም ሞኝነት ነው። ግን በጣም ይቅርታ ድምጽ ያስተጋባል። ክፍሉ ነው መሰለኝ ለምደ አላውቅም። ለማንኛውም እና የፈለጋችሁትን እቃ ሀገራችሁ ላይ መግዛት ትችላላችሁ ማለት ነው። ግዴታ ከውጭ ሀገር ብቻ አይደለም። አንደኛ ደረሰ አልደረሰ ሀሳቡ፣ ከዛ ደግሞ ማን ይቀበልልኛል እዛ ጋር እገሌ ሄደ የተቀበልልኝ፣ ከዛ የትራንስፖርት አለ፣ የሚሄደው ሰው ያልጋ አለ፣ የምግብ አለ። በጣም ወጪ በዛባችኋል። እዛው ሄድች ብላችሁ በአይናችሁ እያያችሁ ስትገዙ፣ በተለይ ደግሞ ዋስትና ቢኖረው አሪፍ ነው። ዋስትና የሚኖረው እቃ አለ ማለት ነው። በቶሎ ተበላሽባችሁ የሚመለስ ወይም ቅያሬ የሚሰጣችሁ እላችኋለሁኝ። እሺ በእርግጥ አሁን እኮ መሻላ ሰው አሁን ብዙ ልጆች ነጋዴ ብለዋል በየቦታው ደስ ይላል። ግን ሀገራችሁ ጊዜ እዚህ ውጭ ሀገር ስትሆኑ መግዛት ያለባችሁ የሚያስፈልጋችሁን አለ ለጊዜ የሚያስፈልጋችሁን፣ ግን ራሳችሁን ጠብቁ። የሚያስፈልጋችሁን ነገር ማለት ነው። ማለት ይለምድብኛል ሀገሬ ሲሄድ ምን ላደርገው ነው እያላችሁ ብዙ ልጆች እጃቸው በጣም እየተጎዳ ቅባት መቀባት አይፈልጉም። ምነው ልማድ ይልብናል እያሉ ራሳችሁን ጠብቁ። ምን ችግር አለው? ልማድ ሲል ኢንሻአላህ እዚህ ይሰጣላ ደግሞ እዛም ይሰጣችኋል። ይልመድ ይሃ። ስለዚህ እንደዛ እያሰባችሁ እጃችሁ ቁርጥርጥ እያለ ዝም አትበሉ። ፊታችሁ የተለያየ ማዳት እየወጣበት ዝም አትበሉ። ራሳችሁን ጠብቁ። የማዳት መድኃኒት ብዙ ነገር አለ። አሁን ብዙ ነገሮች አሉ። ራሳችሁን የምትጥሉ ልጆች ወላሂ ራሳችሁን አትጣሉ። ራሳችሁን ጠብቁ ማለት ነው። ሲጀመር ፊት ላይ የተለያየ ነገር የሚወጣው የማይስማማን ነገር ስንጠቀም ነው። ደግሞ ይለቃል። ጊዜያዊ ነው። በጊዜ የመጣ ነው። ከላስ ይጠብ ይለቀናል። ብዙ የተለያየ ነገር አለ። የተለያየ ብዙ አሉ ማለት ነው። ከሰንደልያ የምትገዙ እንደዚሁም ከተለያየ ቦታ ዶክተሮች ይነግሯችኋል ምን እንደሚስማማችሁ ለእናንተ ለቆዳችሁ ምን እንደሚስማማችሁ። ሄዳችሁ አንድ ቀን ፊታችሁን ብታጸዱ ከዛ ይነግሯችኋል። ብትፈጁ 300 ሪያል ነው ብትፈጁ።